ጨለማ ነበር። ሁሉም ነገር ከመጀመሩ በፊት ጊዜ ከመሆኑም በፊት ብርሃን ድቅድቁን ጨለማ እየገፈፈ ሲገባ ብርሃን ተፈጠረ። ሰማይ ተዘረጋ። ምድር ፍጥረታትን ለመሸከም እንደ እናት ሆና መዳፏን ዘረጋች። ነፋሳት ተነፈሱ። ባህር ውቅያኖሱ በማዕበል ተናወጠ። ከምድር ላይ እግር ያላቸው ሁሉ ተመላለሱ። በሰማይም ክንፍ ያላቸው ሁሉ ከፍ ብለው በረሩ። በውሃ ውስጥ ያሉት ደግሞ በጥልቀት መዋኘታቸውን ቀጠሉ። ሁሉም አንድ ሕግ ተከተሉ፣ ጥንድ ሆነው የፍጥረትን ጉዞ መቀጠል፣ ሴትና ወንድ የሆኑ። የተከበራችሁ የገዲኦ ቴሌቪዥን ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዝግጅታችን ከገዲኦ ምድር ተነስተን መላ ዓለምን እየዞርን አጃኢብ ያሰኙንን የጋብቻ ስርዓቶችን አብረን እንቃኛለን። ከምድር አፈር ሰው ተፈጠረ፣ እፍ ተብሎ ሕይወትን ዘራ፣ ከሌሎች ፍጥረታትም ልዩ ሆነ። በዚህ ጊዜ ገደሎነት ነበር፣ ብቸኝነት። ብቻ መኖር ሙሉ አያደርግም፣ ይልቅ ብቸኝነትን እያጎላ ይሄዳል። መፍትሄው ምንድነው? ብቸኝነት እስኬት ያዘልቃል? እዚህ ጋር ነው እንግዲህ ጋብቻ የሚወለደው። የብቻ ጉዞ ይገታና የአንድነት ጉዞ ይቀጠላል። አንዱ ሲደክም ሌላው የሚበረታበት፣ በመተናነስ በመቻቻል የሚኖርበት፣ ሌላው ሲዝል አይዞኝ የሚባባሉበት፣ በጨለማ ውስጥ እርስ በራስ ብርሃን የሚሆኑበት ጎጆ ይቀለሳል። በዓለም ላይ በየቀኑ ከ100 ሺዎች በላይ ትዳር ይመሰርታሉ። ሁለት ሰዎች አንድ ቤት መኖር ይጀምራሉ። አንድ የጋራ ህልም ያልማሉ። አንድ ውሃ እየጠጡ የወደፊት ጉዞአቸውን አሃዱ ይላሉ። አንድ ቤተሰብ ይመሰርታሉ። አንድ ሆነው ይጠራሉ። ጋብቻ የፍቅር መጀመሪያ ነው። ቤተሰብ የመመስረት መጀመሪያ፣ የአዲስ ህይወት ምዕራፍ መጀመሪያ። እስከ ዛሬዋ ቀን ድረስ የሰው ልጅ የፍጥረትን ሂደት እየተከተለ እየተጋባ እየተዋለደ ቤተሰብ እየመሰረተ ትውልድን እየተካ ዘመናትን ተሻግሮ እዚህ ደርሷል። በአብዛኛው ሀገር፣ አካባቢና ባህል ትዳር ሲመሰረት እንደየወጉ የራሳቸው የሆነ የጋብቻ ስርዓት አላቸው። አንዳንዱ ዘመን አይሽሬ ሆኖ እስከ ዛሬ ቀጥሏል። ደቡብ ኮሪያ እግር የመመታት ስርዓት። በጋብቻ መጠናቀቂያው አካባቢ አንድ ልዩ ስነ ስርዓት ይቀጥላል። የሙሽራው ጓደኞች ደስታቸውን በጭፈራ በዳንስ እየገለጹ ይጠጉታል። ከተቀመጠበት አንስተውት ያዝሉታል። ሁሉም በሳቅና በጩኸት ስርዓቱን ይቀጥላሉ። እግሩ በደረቀ እንጨት አንዳንዴም በደረቀ ዓሳ ይመቱታል። ምቱ ሲያመው ሊጮህ ወይንም የህመም ሳቅ ሊስቅ ይችላል። ይህ ግን ቅጣት አይደለም፣ ስርዓቱ ሙከራ ነው። የጽናት ሙከራ፣ የትዳር ጉዞ ለመጀመር የሚደረግ ፈተና። ጓደኞቹ እየመቱት ይጠይቁታል። ዝግጁ ነህ ይሉታል። ይህንን ጉዞ ችሎ የመሄድ ጽናቱ አለ ይሉታል። በሳቅና በጨዋታ ውስጥ የተሸፈነ ፈተና፣ በጨዋታ ውስጥም የተሸፈነ ትምህርት። በመጨረሻም ይቆማል። አሁን ባል መሆን ትችላለህ ይሉታል። ቀጥሎ ደግሞ ወደ ሌላኛዋ ሀገር ጀርመን እንጓዛለን። ጀርመን ሳህን የመስበር ስነ ስርዓት። ከተማው በድምፅ ተሞልቷል። አንዳንዱ የደስታ ጩኸት ይመስላል፣ ነገር ግን ከተለመደው ደስታ የተለየ ነበር። ነገሩን ቀርበን ስናየው በሀገረ ጀርመን ታላቅ የሰርግ ስነ ስርዓት አለ። ሳህን የመስበር ስርዓት። ቤቱ ሙሽሮቹን ለማጀብና ለመዳር በሰው ተሞልቷል። ወዳጅ ዘመድ፣ ጓደኛ፣ ጎረቤት፣ ትንሽ ትልቅ፣ ሁሉም የሰውን ደስታ ለመካፈል ተገኝቷል። ልዩ ስርዓት ይቀጥላል። ሁሉም ሰው ሸክላ ሳህን ይዞ ወለሉ ላይ ይለቀዋል። ሳህኑ ይሰበራል። ሌላኛውም የያዘውን ሳህን ይለቀዋል። ሁሉም በተራ ሳህን ይሰብራሉ። ቤቱ በተሰበሩ ሳህኖች ተሞልቷል። ስርዓቱም ቀጥሏል። እኚህን ሳህኖች የመስበር ትርጉም ብዙ ነው። አንዱን ስባሪ ሙሽሪት ታነሳለች፣ ሙሽራውም አጎንብሶ ያነሳል። ያነሱትን ስባሪ ለመጠገን ይሞክራሉ። አብረው ሲኖሩ
ችግር ሲፈጠር፣ ልብ ሲሰበር ሁለቱም በኃላፊነት ለመጠገን የሚያደርጉት የህይወት ምሳሌ ነው። ቀጥሎ ደግሞ ወደ ቤልጅየም አመራን። ቤልጅየም ዛፍ የመትከል ስነ ስርዓት። በቤልጅየም ደግሞ ትዳርን ከተፈጥሮ ጋር ምን ያህል እንዳቆራኙት እንመለከታለን። እንደ ሀገር አንድ ዛፍ ሲቆረጥ 2 ችግኝ ትከል የሚል ብሂል አለን። በየክረምቱም ሁሉም ኢትዮጵያዊ የዛፍ ችግኝ ይተክላል። እስካሁንም በቢሊዮኖች የሚቆጠሩ ችግኞች ተተክለዋል። ይህንን ያነሳኸው ለምን ይሆን ትሉን ይሆናል። በቤልጅየም ዛፍ መትከልን ከጋብቻ ጋር አቆራኝተው እናገኛለን። ከሰርጉ በፊት ወይም በሰርጉ ቀን ጥንዶች ዛፍ ይተክላሉ። ይህ የሚያመለክተው ፍቅራቸውና ሕይወታቸው እንደ ዛፍ እያደገ እንዲሄድና በነፋስ፣ በፀሐይ፣ በሐሩር፣ በዝናብ ጸንቶ የመቆምን የጽናት ምሳሌን ይይዛል። በዚህ የተዋበ ጊዜ ሙሽሮቹ ዛፉን በጥሩ መንገድ ይተክላሉ። እያንዳንዱ ችግኝ የጋብቻ ጥንድ የመሆን መንገድ ነው። ከባህላዊነቱም ባለፈ የዓለም ሙቀት መጨመርን በእጅጉ ለመቋቋም ምሳሌም ሆኖ እናገኘዋለን። አሁንም ጉዟችንን ቀጥለናል። ቻይና ደረስን። ቻይና የማልቀስ ስነ ስርዓት። ኢትዮጵያ ውስጥ አንዲት ሴት እያለቀሰች ብታዩት ምን ታደርጋላችሁ? ምን ሆና ነው ማለታችሁ አይቀርም። ልታጽናኗትም ትሞክሩ ይሆናል። ነገር ግን ይህ ክስተት በቻይና ሀገር ሲሆን ልጅቷ ልትሞሸር ከሰርግ ስርዓቶቹ አንዱን ስርዓት እየከወነች ሊሆን ይችላል። በቻይና በቱጃሃ ማህበረሰብ የሰርግ ስነ ስርዓት ከመጀመሩ በፊት ሙሽሪት ለተከታታይ ለ30 ቀናት እንባዋን ትዘራለች። በየቀኑ ቢያንስ 1 ሰዓት ታለቅሳለች። እልቅሻዋ ዜማ ነገር ተጨምሮበት ወደ ሙዚቃነትም ያጋድላል። ምክንያቱም የምታወጣቸው አንዳንድ ቃላቶች አሉ። ወዳጅ ዘመዶቿ ቤት እየሄደች ታለቅሳለች። የመጀመሪያዎቹን 10 ቀናት ብቻዋን ካለቀሰች በኋላ ከእናቷ ጋር ትቀጥላለች። ከእናቷ ጋር ማልቀሷን በድጋሚ ለ10 ቀን ካደረገች በኋላ አያቷ ጋር ትሄዳለች። የመጨረሻዎቹን 10 ቀናት እዛ አልቅሳ ወደ ኋላ ትሄዳለች። የማልቀሷም ትርጉም ለቤተሰቧ ያላትን ክብርና ምስጋና ያመለክታል። እንዲሁም ለአዲስ ሕይወት መጀመሪያ ያላትን የደስታና ፍርሃት ስሜቷን የምታጋራበት መንገድ ነው። ቻይናን ለቀን ጉዟችንን ወደ ኢንዶኔዥያ አድርገናል። ኢንዶኔዥያ ጥርስ የማሾል ስነ ስርዓት። በኢንዶኔዥያ ውስጥ ያለችው ባሊ ደሴት። በዚያ የሚኖሩ ባሊኒዝ ተብለው የሚጠሩ ህዝቦች የራሳቸው ልዩ ባህልና ስነ ስርዓት አላቸው። በዚህ ባህል ውስጥ እጅግ የሚያስገርም የሰርግ ስነ ስርዓት አለ። እሱም ጥርስ የማሾል ነው። ይህ ስርዓት ከሰርጉ በፊት ወይም በሰርጉ ቀን ይካሄዳል። በዚህም ጊዜ የሙሽራና የሙሽሪት የፊት 6 ጥርሶቻቸው በቀላሉ ይሾላሉ። ይህ አይነት ሂደት ሰውን ከክፉ ፍላጎቶች ለማንጻትና ወደ ሙሉ ሰውነት ለማስገባት የሚያመለክት መንፈሳዊ ምልክት ነው። በተለይ ሴቶች በዚህ ባህል ሹል ጥርስ ካላቸው ይበልጥ ውብ ሆነው የሚታዩ ይሆናል። እንዲሁም በአካልና በመንፈስ የተመጣጠነ ሰው መሆናቸውን ይገለጻል። ይህ ስርዓት የውበት ጉዳይ ብቻ አይደለም። ከ6 ዋና ዋና ክፉ ስሜቶች ማለትም ኢብሪት፣ ቁጣ፣ ያልተገባ ፍላጎት፣ ቅንዓት፣ ስግብግብነትና ስንፍናን ርቆ መኖርን ይወክላሉ። ስለዚህ በባሊ የጥርስ ማሾል ስነ ስርዓት የሰርግ ክፍል ብቻ ሳይሆን የህይወት አዲስ ምዕራፍ መጀመሪያ የሚያመለክት ጥልቅ መንፈሳዊ ባህል ነው። ስኮትላንድ ጭቃ የመቀባት ስነ ስርዓት። በስኮትላንድ አንድ አስገራሚ የሰርግ ባህል አለ፣ ብላኪንግ ተብሎ የሚጠራ። የሰርጉ ደስታ መጥቶ እንደሚፈነዳ ሳቅ ቢመስልም በአንድ ጥቂት ሰዓታት ውስጥ ሁኔታው ወደ ሌላ አይነት መንገድ ይቀየራል።
ጓደኞች በዝምታ ይሰበሰባሉ። አንዳንዱ ሳቅ እንዳያመልጠው ከራሱ ጋር ይታገላል። ለሙሽራውና ለሙሽሪት የደገሱላቸው ነገር አለ። የደስታ ቀን ስለሆነ ኬክ፣ አበባ ወይም የተለየ ስጦታ አይጠበቅም። ይልቁን ጭቃ ወይም በውሃ የተለወሰ ዱቄት ናቸው። ሙሽሮቹ ሳያስቡት በድንገት የሚጀመር ስነ ስርዓት ነው። ጭቃና ዱቄት የመቀባት ስነ ስርዓት ሰውነታቸው ሳይቀር ፊታቸውም ላይ ይቀባል። ሁሉም ይስቃሉ። የተዋቡ ሙሽሮች በቅጽበት ይቆሽሻሉ። ቀልድ በሚመስል መንገድ ቁም ነገር ያስተላልፋሉ። እንዲህ የመቆሸሽና የመጨቀየት ትርጉም ሌላ ነው። ትዳር ሁሌ ንጹህ ላይሆን ይችላል። እንዲሁም እንዲህ ቀላል ላይሆንም ይችላል። ጭቃው የመከራ ምሳሌ ነው። ችግር ይኖራል። በድንገት የሚከሰቱ አስቸጋሪ ቀናት በጋራ የመቀበልን ምልክት ያሳያል። ከእንግዲህ በኋላ ምንም አያስፈራቸውም። በጽናት መኖር ይችላሉ። የሚመጣውን መከራ እየሳቁ ይቀበላሉ። ሀገራትን አካለን አፍሪካ ገብተናል። አፍሪካ ባለብዙ ቋንቋ፣ ባለብዙ ባህል እንደሆነች የዓለም ሕዝብ ይመሰክራል። አስገራሚውን የጋብቻ ስነ ስርዓት መቃኘታችን ቀጥለናል። በኒጀር ነገሬወል በዓል በተለምዶ የጋብቻም ሆነ በሰርግ ስነ ስርዓት ላይ ከሚዋቡትና ከሚሽቀረቀሩት መካከል ሴቶች ዋነኞቹ ናቸው። እንዲሁም ውበት የሴት ልጅ ብቻ እስኪመስል መዋብን ለነሱ እንተዋዋለን። አንዳንዴም በጣም ቆንጆ ወንድ ሕፃናትን ስንመለከት ሴት ይመስላል እንላለን። ይህ አስተሳሰብና አባባል ግን በሀገር ኒጀር የሰራ አይመስለኝም። ስነ ስርዓቱ ነገሬወል ተብሎ ይጠራል። በወዳቤ ጎሳ ወንዶች የሚቆነጃጁበት እናም በሴት ዓይን ውስጥ ለመግባት የሚያደርጉት ጥረት ነው። ወንዶች ለመዋብ የተለያዩ ቀለማትን ይቀምማሉ። በዕለቱ ውበቴን ያጎላዋል ብለው ያሰቡትን ቀለማት ያዋህዳሉ። ነጭ፣ ቢጫ፣ ቀይና ጥቁር ቀለማትን የተለመዱና ብዙዎቹ የሚዋቡበት ነው። ነጭ ጥርሳቸው እንዲታይ ከንፈራቸውን በጥቁር ቀለም ይቀልማሉ። ዓይናቸውንም ይኳላሉ። ይሄ በዚህ ብቻ አበቃም። በሴቶች ዓይን ውስጥ ለመግባት ለየት ያለም እንቅስቃሴ ይታከልበታል። ለረጅም ሰዓት የሚቆይ ዳንስና ዝማሬ ያቀርባሉ። በዚህን ጊዜ ትዕግስታቸውን፣ ጥንካሬያቸውንና ራሳቸውን ለመቆጣጠር ያላቸውን ችሎታ ያሳያሉ። ሴቶች ይህንን ሁሉ በጥልቀትና በትኩረት ይመለከታሉ። እጅግ የተዋበ ወንድም በአንዲት ሴት ዓይን ውስጥ ይገባል። ያልቀናውም በቀጣይ ጊዜ ይበልጥ ተውቦ ለመምጣት በቁጭት ከራሱ ጋር ቀጠሮ ይይዛል። በመጨረሻም ወደ ቤታችን ደረስን። ኢትዮጵያ። በደቡብ ኢትዮጵያ በኦሞ ሸለቆ ተገኝተናል። በማህበረሰቡ ውስጥ ወንድ ኮስታራ ሲሆን ሴት ደግሞ ሳቂታ ናት። ይህ ቀላል የሚመስል ባህላዊ ሴትና ማህበራዊ ሚና ነው። ዲመካና ቱርሚ በሐመር አውራጃ የሚገኙ የገጠር ከተሞች ናቸው። የአካባቢውን የኑሮ ሁኔታ በግልጽ ያሳያሉ። ቱርሚ ቆላማ ክፍል ሲሆን ዲመካ ደግሞ ደጋማ ነው። ሁለቱም የገጠር ከተሞች ደረቅና ቁጥቋጦ የበዛባቸው ሲሆኑ በየመንደሩ የሚታዩት ሰቀላ ቤቶች ባህላዊ መኖሪያ አሰራርን ይወክላሉ። በዚህ ማህበረሰብ ውስጥ ጋብቻ ቀላል የሆነ ጉዳይ አይደለም። አንድ ወጣት የከጀላትን ልጃገረድ ለማግባት መውደድ ብቻ በቂ አይደለም። ማህበረሰቡ ያስቀመጠውን የባህላዊ ሂደት መከተል የግድ ይሆንበታል። በቤተሰብ ሽምግልና የሚመሰረት ጋብቻ ኪንዳልቃይስ ተብሎ ይጠራል። ወጣቱ ከማግባቱ በፊት የሚያልፋቸው ሂደቶች ብዙ ናቸው። ከብት ማርባት፣ ማር መስቀል፣ ጎጆ መቀለስ፣ መገረዝና ከብት መዝለል፣ እነዚህ ሁሉ ባህላዊ ግዴታዎች ናቸው። እነዚህ ሁሉ ወጣቱ ለቤተሰብ ሕይወት ዝግጁ መሆኑን የሚያሳዩ ምልክቶች ናቸው። ከእነዚህ ሁሉ ሂደቶች መካከል በጣም የሚለየው የከብት መዝለል ነው። ይህ ስነ ስርዓት ከመጀመሩ በፊት የግርፋት ስነ ስርዓት ይከናወናል። በዚህ ጊዜ
የሙሽራው እህቶች ወይም የዘመድ ሴት ልጆች ጀርባቸውን እርቃን አድርገው እንዲገረፉ ይዘጋጃሉ። ግርፋቱ ጸንጋዎች ወይንም ባዕዳን ተብለው በሚጠሩ ገራፊዎች ይፈጸማል። የግርፋቱ ምልክት እንዲታይ ይፈለጋል። ይህም ሴቶቹ ቻይነታቸውንና ለዝምድና ያቀረቡትን መስዋዕትነት ያመለክታል። ተገራፊዎቹ በዙሪያቸው ዛጎልና ጨሌ ያለበትን ከፈፍ ወገባቸውን በፍየል ቆዳ ይሸፍናሉ። አርጩሜዎቹ ረጅም ሲሆኑ በሰውነታቸው ላይ ይጠመጠማሉ። ከፊትና ከኋላ ሰንበር ያወጣሉ። እያንዳንዱ አርጩሜ ለአንድ ጊዜ ግርፋት ብቻ ያገለግላል። ከዚያ በኋላ ዋናው ስነ ስርዓት የከብት መዝለል ይከናወናል። ወጣቱ ዘመድና ወዳጆቹን ይጋብዛል። ከብቶች ተጠጋግተው እንዲቆሙ ይደረጋል። አንዳንዶቹ እንዳይንቀሳቀሱ ጅራታቸውና ቀንዳቸው ተይዞ ይቆማሉ። ወጣቱ በእነዚህ ከብቶች ላይ በመዝለል አካላዊና መንፈሳዊ ጥንካሬውን ያሳያል። ከከብት መዝለል በኋላ አኩሊ የሚባል ጭፈራ ይደረጋል። ይህ የደስታ የክብር መገለጫ ሲሆን ማህበረሰቡ በአንድነት የሚያከብረው ጊዜ ነው። ወጣቱ ሙሽራውን ሲያጫት ከድኩላ ቆዳ የተሰራ ቀበቶ በአንገቷ ያስራል። ይህም የግንኙነታቸው ምልክት ነው። ከዚያ በኋላ ጥሎሽ መስጠት ይከተላል። በቋንቋቸው ኮይታ ተብለው ይጠራል። የሚሰጠው የከብት ብዛት በቤተሰቡ ክብርና በአቅም ይወሰናል። እንዲሁም ወጣቱ ከብት ከዘለለ በኋላ ሚስቱን ወደ ቤቱ እስኪወስዳት ድረስ ከስጋ ከማርና ከወተት በቀር ሌላ እህል አይቀምስም። ይህም እስከ 3 ወር ድረስ ሊቆይ ይችላል። በብሔሩ የታጋሽነትና የትዕግስት ምልክት ተብሎ ይታሰባል። በአጠቃላይ የሐመር ጋብቻ ስነ ስርዓት በፍቅር ብቻ የሚወሰን አይደለም። በባህል፣ በመስዋዕትነት፣ በጥንካሬና በማህበራዊ ኃላፊነት የተሞላ የህይወት መርሃ ግብር ነው። ዓለም ጉራማይሌ ናት። ብሔርን በረገጥንበት አጃይብ ብለናል። የሆነ ቦታ ሰው ያለቅሳል፣ የሆነ ቦታ ሰው ይዘፍናል፣ ይደንሳል። አንዳንድ ቦታ ደግሞ በሬ ይዘለላል፣ ሌላ ቦታ ደግሞ ለጥሎሽ በሬ ይሰጣል። የሆነ ሀገር በሳህን ይመገባሉ፣ ሌላ ቦታ ደግሞ ሳህን ይሰብራሉ። ሌላ ቦታ በክት ልብስ ይደምቃሉ፣ አንዳንድ ቦታ ደግሞ በጭቃ ያቆሽሹታል። ሁሉም አንድ ነገር ይናገራሉ፣ ፍቅር፣ አክብሮት፣ አንድነት፣ ትዳር፣ ጋብቻ። የተከበራችሁ ተመልካቾቻችን ዛሬ በገዲዮ ቴሌቪዥን አስገራሚ የጋብቻ ስርዓቶችን ያስመለከትናችሁን ይመስላል። በቀጣይ በሌላ ዝግጅት እስክንገናኝ ከቀሪ የገዲዮ ቴሌቪዥን ዝግጅቶች ጋር መልካም ቆይታ እንድታደርጉ ጋበዝን። ቸር ያቆየን።